ፈረንሳይ ግልጽ በሆነ መንገድ በምስራቅ አፍሪካ ፍላጎቷን አሳይታለች። ፈረንሳይ ከምዕራብ አፍሪካ ሀገራት ጋር ለዓመታት የዘለቀ ታሪካዊ ግንኙነት ነበራት። ቅኝ ግዛት ቢገረሰስም ፈረንሳይና የምዕራብ አፍሪካ ሀገራት ሳይነጣጠሉ ዘልቀዋል። አሁን ግን ይህ ግንኙነት በቀደመ ጥንካሬው የሚገለጽ አይደለም። ፈረንሳይና በምዕራቡ የአፍሪካ ክፍል የሚገኙ ሀገራት ንፋስ ገብቶባቸዋል። ሩሲያ፣ ቱርክና ቻይናም የፈረንሳይን መውጣት ተከትሎ እግራቸውንም እየተከሉ ናቸው። ይህንን ለውጥ ተከትሎም ፈረንሳይ ከምስራቅ አፍሪካ ሀገራት ጋር በአዲስ እይታ የተቃኘ አዲስ የግንኙነት መንፈስን ይዛ መጥታለች። ኢትዮጵያ በምትገኝበት በዚህ የአፍሪካ ክፍልና በመላው አፍሪካ አዲስ አበባ ያላት ተሰሚነትም ከፍተኛ ነው። ለዚህ ለአዲሱ የፈረንሳይ ዲፕሎማሲ አካሄድ ፈረንሳይ ኢትዮጵያን የአፍሪካ መግቢያ በር አድርጋም ትመለከታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ታሪካዊው የፈረንሳይና የኢትዮጵያ ግንኙነት ወደ ስትራቴጂካዊ አጋርነት አድጓል። የሰሞኑ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጉብኝት ስለ ፓሪስና አዲስ አበባ ዲፕሎማሲያዊ ግንኙነት የሚናገረውና ለዙሪያ ገባው የሚያስተላልፈው ብዙ መልእክትን ይዟል። የፈረንሳዩ አዲሱ ዲፕሎማሲያዊ መንገድ እንዴት ያለ ነው? የፈረንሳይና የኢትዮጵያ ግንኙነት መጠናከር ለኢትዮጵያ ብሔራዊ ጥቅም መከበር ምን አስተዋጽኦ አለው? የሚለውን በዛሬው የዳሰሳ ዝግጅታችን እንመለከታለን። ክብረ ወሰን ኑሩ ነኝ። አብራችሁን ቆዩም። ምዕራብ አፍሪካና ፈረንሳይ ከ19ኛው ክፍለ ዘመን ጀምረው ይተዋወቃሉ። በቅኝ ግዛት የተጀመረው የቀጣናውና የፈረንሳይ ግንኙነት ከቅኝ ግዛት ማብቃት በኋላም ቀጥሏል። ፈረንሳይ በእጅ አዙር የምዕራቡንና የመካከለኛውን ምስራቅ ጸጋ ትጠቀማለች የሚሉ ሐሳቦች ይሰነዘሩም ነበር። ይህ የፈረንሳይ ሚና አሁን በሩሲያ እንደተተካ የሚያነሱ ተንታኞች ቁጥራቸው ቀላል አይደለም። ፈረንሳይ ጽንፈኝነትን ለመዋጋት በማሊ በኒጀርና በቻድ ወታደሮቿን ብታሰማራም ስኬትን አላስመዘገበችም። ፈረንሳይ ትውጣልን የሚል ድምፅ በሳህል ቀጠናና በዙሪያ ገባው ተሰማ። የፈረንሳይ ወታደሮች ከቀጠናው ሲወጡም የምዕራብ አፍሪካ ክፍልና የፈረንሳይ ግንኙነት መላላትም ጀምሯል። 5100 የሚጠጉ የፈረንሳይ ወታደሮች ከአካባቢው ተገፍተው እንዲወጡ የምዕራብ አፍሪካው ተቃውሞም አድርጓል። ይህም ፓሪስን አይኗን እንድትገልጥ አድርጓታል። ቻይና፣ ቱርክና ሩሲያ ከአፍሪካ ጋር ያላቸውን የንግድ የፖለቲካና የቴክኖሎጂ ትብብር ለማጠናከር ሲተጉ፣ ፈረንሳይ ደግሞ ከተለምዷዊ ይዞታዋ መነቀልም ጀምራለች። ይህ ለኢማኑኤል ማክሮን መንግስት የማንቂያ ደወልም ሆኖላቸዋል። የእይታና የአተያይ ለውጥን አድርገው አዲስ የዲፕሎማሲ መንገድን ይዘው ወደ ምስራቅ አፍሪካም ጎራ ብለዋል። ከዚህ ቀደም ከምዕራብ አፍሪካ ሀገራት ጋር የነበራቸውን ግንኙነት ለመጠገን ጥረት ሲያደርጉ የነበረ ቢሆንም አሁን ግን ለየት ያለ እርምጃ ውስጥም ገብተዋል። ሌሎች የአፍሪካ ሀገራትን ማለትም ከፈረንሳይ ጋር የቅኝ ግዛት ታሪክ የሌላቸውን ማማተርም ጀምራለች። ፈረንሳይ የአፍሪካ ቀንድን ቀድሞውንም ቢሆን ታውቋለች። ወደ 2000 የሚጠጉ ወታደሮቿም በዚሁ ይገኛሉ። የጸረ ሽብር ትግል፣ የኢንዶ ፓሲፊክ ፍላጎቷ ከዚህ ቀደምም ቢሆን በምስራቅ አፍሪካ ይታይ ነበር። አሁን ደግሞ የጋራ ኢንቨስትመንት፣ ሉዓላዊነትን ያከበረ የኢኮኖሚ ግንኙነትን ለመተግበር እየሰራች ነው። የሰሞኑ በኬንያ የተደረገው አፍሪካ ፎርዋርድ ጉባኤም ከዚህ ትልቅ ህልም የተቀዳ ነው። የአፍሪካንና የፈረንሳይን ግንኙነት የሰመረ ማድረግ ደግሞ ዓላማው ነው። አፍሪካ ፎርዋርድ በናይሮቢ ሲካሄድ ስለ አዲሱ ፈረንሳይ አፍሪካን የተመለከተ ዲፕሎማሲያዊ አካሄድ በግልጽ ተነግሯል። በመድረኩ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የተናገሩት ንግግርም የፈረንሳይ ለውጥ በግልጽ አሳይቷል። ኢማኑኤል ማክሮን የ23 ሚሊዮን ዩሮ ወይንም የ27 ሚሊዮን ዶላር ኢንቨስትመንትን በጉባኤው ይፋ አድርገዋል። የኃይል የሰው ሰራሽ አስተውሎትና ለባህል ትብብር ዓላማ የሚውል መሆኑም ተሰምቷል። በጉባኤው በስፋት ሲነሳ የነበረው ሐሳብም በእኩልነት ላይ የተመሰረተ የሚለው ነበር። የኬንያው ፕሬዝዳንት ዊሊያም ሩቶም ሆነ ኢማኑኤል ማክሮን ሉዓላዊነትን ያከበረና በእኩልነት ላይ የተመሰረተ ግንኙነት የሚለውን ሐሳብ ደጋግመውም ተጠቅመውበታል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አዲስ እይታን ይዘው በመምጣት ከአፍሪካ ጋር ያላቸውን ግንኙነት የማደስ ውጥን እንዳላቸው ሲናገሩም ተደምጠዋል። በአፍሪካ በአሁኑ ጊዜ በርካታ ሀያላን ሀገራት ፍላጎታቸውን ያሳያሉ።
ፈረንሳይ ይህንን ተቋቁማ በአዲስ መንፈስ የተቃኘው ዲፕሎማሲያዊ አካሄዷ ውጤት ያስገኝላታል ወይ የሚል ጥያቄም በአፍሪካ ፎርዋርድ ጉባኤ ቀርቦላቸው ነበር። ኢማኑኤል ማክሮንም ውድድሩንና የሚፈለገውን ገንዘብ ተቋቁመው ከአፍሪካ ጋር ያላቸውን ግንኙነት ማጠናከር እንደሚችሉም ነው በመድረኩ ያብራሩት። Yes, quite clearly, because obviously the United States, they cut off their funding for ideological reasons. France, ever since I was first elected, አዎ በትክክል እንችላለን። ምክንያቱም አሜሪካ ርዕዮተ ዓለማዊ በሆነ ምክንያት ድጋፉን አቋርጣለች። ፈረንሳይ እኔ ከተመረጥኩ በኋላ ለእድገት የምናደርገውን እርዳታና ድጋፍን ጨምረናል። ነገር ግን አስቸጋሪ በጀት ጊዜያትን አሳልፈናል። ለውጥ ማምጣት አለብን። አሁን በጎርጎሮሲያኑ 2017 ከነበርንበት በላይ ነን። ለአፍሪካ ሀገራት በጀት እንድንመድብላቸው አይደለም የምንደግፈው። ይልቁንም ዋነኛው የድጋፋችን ዓላማ የጀመሩትን ኢንቨስትመንት እንዲያስፋፉ ለማገዝ ነው። But deep down, and this is what we heard from presidents here, it's actually well above what we had back in 2017. But deep down, and this is what we heard from presidents here, African countries aren't calling for budgetary aid, they're calling for investment. አፍሪካ ከዚህ ቀደም በተረጅነት ላይ የተመሰረተ ግንኙነት ትጠይቅ ነበር። አሁን ግን እያቀረበች የምትገኘው የኢንቨስትመንት ጥሪ ነው ሲሉ ኢማኑኤል ማክሮን ሐሳባቸውን አቅርበዋል። በአልጀዚራ የጻፈችው ሾሃላ ላዋል ፈረንሳይ ከምዕራቡ የአፍሪካ ክፍል ጋር ያላት ግንኙነት በመላላቱ የግዱን አጋር ያስፈልጋታልም ትላለች። ለዚህም ይመስላል ፈረንሳይ ወደ ምስራቅ አፍሪካ በመምጣት ግንኙነት ለማጠናከርና ለመፍጠር ጥረት እያደረገች ያለችው በማለትም ጽፋለች። ናይጄሪያ፣ ኬንያና ኢትዮጵያ ደግሞ የአዲሱ የኢማኑኤል ማክሮን የግንኙነት መንገድ ተመራጭ ሀገራት መሆናቸው እየቀረበ የሚገኘው ትንታኔ ያመላክታል። የአፍሪካ ህብረት የፈረንሳይና የአፍሪካን ግንኙነት ለማጠናከር የተጀመረውን አዲስ የዲፕሎማሲ አካሄድ ለአፍሪካ ለውጥ የሚረዳ መሆኑን የሚያመላክት ንግግር የአፍሪካ ህብረት ሊቀመንበር መሐመድ አሊ የሱፍ በመድረኩ ከነበራቸው ንግግር አካተዋል። ይህ የፈረንሳይና የአፍሪካ ግንኙነት ለአፍሪካ እድገት የሚረዳ ነው በማለትም ሙገሳ ችረውታል። And Africa wish to set Africa on the path of progress. የፈረንሳይና የአፍሪካ ግንኙነት አፍሪካን ወደ እድገት ጎዳና መምራት ነው። አፍሪካ ለዓለም አቀፍ ውሳኔ ሰጭነት አስተዋጽኦ ማበርከት አለባት። ባለብዙ ወገን ዲፕሎማሲና የጋራ ደህንነት አሁን ፈተና ላይ ወድቋል። እነዚህን እርግጠኛ መሆን በሚያስችልበት ሁኔታ ሁሉ አህጉራችን መሪ መሆን አለባት። አፍሪካ ዋና ዋና ሀብቶች መሬት፣ ማዕድናት፣ ወጣት የሥራ ዕድል እንዳላት የሚካድ አይደለም። It is undeniable that Africa holds major assets, demography, youth. ጠቅላይ ሚኒስትር ዶክተር አብይ አህመድ በዚሁ የአፍሪካ ፎርዋርድ ጉባኤ ታድመው ሐሳባቸውን አቅርበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ባሰሙት ንግግር አፍሪካ ዓለም አቀፍ አጀንዳዎችን መቀበል ወይንም ምላሽ መስጠት ብቻ ሳይሆን መቅረጽ እንዳለባትም አብራርተዋል። ኢትዮጵያ በታዳሽ ኃይል የሰራቻቸው ስራዎች ለኢንቨስትመንት መስፋፋት የተደረጉ ጥረቶችን ማመላክተዋል። ሳይንስና የዲጂታል ሽግግር ለማምጣት አፍሪካውያን አብዝተው መጣር እንደሚያስፈልጋቸውም በጥልቅ ዳስሰዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው መጀመሪያ ላይ አፍሪካ ያላትን የሰው ኃይል በተለይም የወጣቶችን ብዛት በማንሳት አህጉሪቱ የዓለም የወደፊት እድል ማዕከል መሆን እንደምትችል አመላክተዋል። አፍሪካ ብዙ የተፈጥሮ ሀብት ቢኖራትም ከዚህ በላይ ዋጋ ያለው ሀብቷ ወጣቶቿ እንደሆኑም አስረድተዋል። ወጣቶች ለሥራ ፈጠራ፣ ለፈጠራ ሐሳብና ለቴክኖሎጂ ለውጥ ዋና ኃይል መሆናቸውን በመግለጽ መንግስታት ትምህርትንና የዲጂታል መሠረተ ልማትን በማጠናከር ወጣቶችን ለዘመኑ ተወዳዳሪ ማድረግ እንዳለባቸው አስገንዝበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካን ችግሮች ብቻ በማየት ሳይሆን ያላትን ዕድል በመጠቀም የራሷን ታሪክ መጻፍም ይገባታል። ለዚህም አህጉሪቷ በራሷ አቅም ማመንና በጋራ መስራት አለባትም ብለዋል። በቆይታቸው ወቅት ዶክተር አብይ አህመድ ኢትዮጵያ በተለያዩ ዘርፎች እያከናወነቻቸው ያሉ ፕሮጀክቶችን አንስተዋል። በግብርና፣ በኢንዱስትሪ፣ በኃይል ልማትና በቴክኖሎጂ የተደረጉ ጥረቶችን ኢትዮጵያ ወደ ራሷ አቅም የሚያመጡ እንደሆነም ማስረጅም ጠቅሷል። በተለይም በምግብ ራስን መቻል ጉዳይ ላይ ትኩረት በመስጠት አፍሪካ ለረጅም ዘመን በውጭ እርዳታ ላይ መተማመን መቀነስ እንዳለባትም ገልጸዋል።
አፍሪካ ሰፊ የግብርና መሬት ያላት በመሆኗ ለራሷ ብቻ ሳይሆን ለዓለም ገበያም ትልቅ አቅራቢ መሆን እንደምትችልም አብራርተዋል። ከዚህ ጋር ተያይዞ በኢትዮጵያ የተጀመሩ የአረንጓዴ ልማትና የአረንጓዴ አሻራ መርሃ ግብሮች ለአካባቢ ጥበቃና ለኢኮኖሚ እድገት ያላቸውን ፋይዳም ጠቅሷል። አፍሪካ ከአየር ንብረት ለውጥ ጋር በተያያዘ በጣም ተጎጂ ብትሆንም መፍትሄው ውስጥ ግን ዋና ተዋናይ መሆን እንደምትችልም ነው ያመላከቱት። ቴክኖሎጂና የአፍሪካ የወደፊት እድገትም በዘመናዊው ዓለም ቴክኖሎጂ የልማት ቁልፍ መሆኑን በማንሳት ጠቅላይ ሚኒስትሩ አፍሪካ በዲጂታል ስርዓት ውስጥ በፍጥነት መግባት እንዳለባትም ነው ያብራሩት። በተለይም የዲጂታል ክፍያ፣ የመረጃ ቴክኖሎጂና የሥራ ፈጠራ መድረኮች የወጣቶችን አቅም ለማሳደግ እንደሚረዱም ነው ያነሱት። አፍሪካ የሌሎች ቴክኖሎጂ ተጠቃሚ ብቻ ሳትሆን ፈጣሪ መሆን እንዳለባት የተናገሩት ጠቅላይ ሚኒስትሩ ይህ የሚሳካው በትምህርት ጥራት፣ በምርምርና በአዳዲስ ፈጠራዎች ላይ ትኩረት ሲሰጥ መሆኑን አብራርተዋል። በቆይታቸው ወቅት አፍሪካውያን በጋራ በመስራት የአፍሪካ አህጉራዊ ነጻ የንግድ ትስስር ለአፍሪካ ኢኮኖሚ ትልቅ ዕድል እንደሚፈጥር እሙን ነው። አህጉሪቱ በጋራ ስትሰራም ዓለም አቀፍ ተጽዕኖዋን ማሳደግ እንደምትችልም ነው የተነሳው። ጠቅላይ ሚኒስትር ዶክተር አብይ አህመድ በፎርዋርድ አፍሪካ መድረክ ያደረጉት ቆይታ የአፍሪካን የወደፊት ዕድል በተስፋ የሚመለከት መልእክትም አስተላልፈዋል። አፍሪካ ችግሮች ቢኖርባትም ያላትን የሰው ኃይል፣ የተፈጥሮ ሀብትና የፈጠራ አቅም በመጠቀም የዓለም ተጽዕኖ ፈጣሪ አህጉር መሆን እንደምትችል በቆይታቸው አንጸባርቀዋል። ኢትዮጵያ በልማት በቴክኖሎጂና በአረንጓዴ ኢኮኖሚ የጀመረቻቸው ጥረቶች ለአህጉሪቱ ምሳሌ መሆን እንደሚችሉም ጠቅሰዋል። በመሆኑም የአፍሪካም የወደፊት ተስፋዎች በወጣቶች በእውቀትና በፈጠራ ላይ የተመሰረተ እንደሆነም ነው ጠቅላይ ሚኒስትሩ በመልእክታቸው ያነሱት። የፈረንሳይ ፕሬዝዳንት ከኬንያ ቆይታቸው ቀጥለው ያመሩት ወደ አዲስ አበባ ነበረ። በስልጣን ዘመናቸው ለሶስተኛ ጊዜ አዲስ አበባን የረገጡት ኢማኑኤል ማክሮን ጉብኝታቸው ከጂኦፖለቲካዊ፣ ከብሔራዊ ጥቅምና ከሌሎች ጉዳዮች አንጻር ታይቷል። በታሪክ ሁለቱ ሀገራት ረጅም ጊዜ የቆየ ግንኙነት ያላቸው ናቸው። የኢትዮጵያና ፈረንሳይ በረጅም ታሪክ የተመሰረተ የዲፕሎማሲ፣ የባህል፣ የኢኮኖሚና የደህንነት ግንኙነትም አላቸው። ይህ ግንኙነት በ19ኛው ክፍለ ዘመን መጨረሻ የተጀመረ ሲሆን በተለይም የባቡር መስመር ግንባታ፣ የትምህርት ልውውጥ፣ የዲፕሎማሲ ትብብርና የመከላከያ ስምምነቶች ዋነኛ መሰረቶችም ሆነዋል። በዘመናችን ደግሞ ግንኙነቱ ወደ ስትራቴጂካዊ አጋርነት ተሻግሯል። በተለይም የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ወደ ኢትዮጵያ ያደረጉት ጉብኝት በሁለቱ ሀገራት ግንኙነት አዲስ ምዕራፍን የከፈተ ተደርጎም ይቆጠራል። በዚህ ጉብኝት የመከላከያ፣ የቅርስ ጥበቃ፣ የኢኮኖሚ ትብብርና የመሰረተ ልማት ስምምነቶችም ተፈርመዋል። ከዚህ በተጨማሪ ፈረንሳይ የኢትዮጵያን የባህር በር ጥያቄ በዲፕሎማሲያዊ መንገድ እንደምትደግፍ የሚያመላክቱ ምልክቶችም ታይተዋል። የኢትዮጵያና የፈረንሳይ ግንኙነት በ19ኛው ክፍለ ዘመን መጨረሻ በይፋ መጠናከር ጀመረ። በዚህ ወቅት ኢትዮጵያ በአፍሪካ ውስጥ ነፃነቷን ከጠበቁ ጥቂት ሀገራት መካከል አንዷ ነበረች። ፈረንሳይም በአፍሪካ ቀንድ ያላትን ተጽዕኖ ለማሳደግ ከኢትዮጵያ ጋር ቅርብ ግንኙነት ለመፍጠር ፈለገች። በዳግማዊ ምኒልክ ዘመን ፈረንሳይ ከኢትዮጵያ ጋር የንግድ ትብብርም ጀመረች። ከነዚህ መካከል በጣም ትልቁ ፕሮጀክት የኢትዮ ጅቡቲ ባቡር መስመር ነበር። ይህ መስመር አዲስ አበባን ከጅቡቲ ወደብ ጋር በማገናኘት ለኢትዮጵያ የውጭ ንግድ መሰረትን ጥሏል። ፈረንሳይ በኢትዮጵያ የዘመናዊ ትምህርትና የከተማ ፕላን ልማት ውስጥም አስተዋጽኦን አድርጋለች። ከዚህ በተጨማሪ በትምህርት ዘርፍ የፈረንሳይ ቋንቋ በኢትዮጵያ ለረጅም ጊዜ ከፍተኛ ቦታም ነበረው። ኢትዮጵያና ፈረንሳይ በተለያዩ ዘርፎችም ጠንካራ ግንኙነት አላቸው። በተለይም የኢትዮጵያ አየር መንገድ ከኤርባስ ጋር ያለው ትብብር በአቪዬሽን ዘርፍ ታላቅ ነው። በባህል ዘርፍም አሊያንስ ኢትዮ ፍራንሲስ በፈረንሳይ ቋንቋና ባህል ልውውጥ ውስጥ ትልቅ ሚናን ተጫውቷል። ፕሬዚደንት ኢማኑኤል ማክሮን በ2019 ወደ ኢትዮጵያ ያደረጉት ጉብኝት በሁለቱ ሀገራት ታሪክ ውስጥ ትልቅ ምዕራፍ ነበር። ማክሮን ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተለያዩ ጉዳዮች ላይ ውይይት አድርገዋል። በአሁኑ ጉብኝታቸውም በርካታ ሀሳቦችን ተለዋውጠዋል።
በባህልና የታሪክ ዲፕሎማሲም ኢትዮጵያና ፈረንሳይ ከፍ ያለ ግንኙነት አላቸው። ኢትዮጵያ ያላትን ጥንታዊ ታሪክና ቅርስ ለዲፕሎማሲያዊ ግንኙነት መጠናከር በላቀ ደረጃ ተጠቅማበታለች። የላሊበላ ውቅር አብያተ ክርስቲያናት ጥበቃን ብንመለከት የፈረንሳይ ከፍተኛ ድጋፍ አለው። የብሔራዊ ቤተ መንግስት እድሳትም እንደዚሁ በፈረንሳይ ድጋፍ የተከናወነ ነው። የከተሞች እህታማችነትም በፓሪስና በአዲስ አበባ መካከል በስፋት የሚሰራበት ጉዳይ ነው። ሉዓላዊነትና የሽግግር ፍትህ የኢትዮጵያ ውስጥ ፈተናዎችን በራሷ አቅምና በዲፕሎማሲያዊ ጥበብ የመፍታት ብቃቷን ለዓለምም አሳይታለች። በዚህ ሁሉ ፈረንሳይ ያላት ድጋፍም ከፍተኛ ነው። የፈረንሳይን ከአፍሪካ ጋር ያላትን ግንኙነት ፍራንሶ አፍሪካ አውጥተው እኩልነትን መሰረት ባደረገም የአፍሪካ ፎርዋርድ ፖሊሲ ሲተኩ ኢትዮጵያን ዋነኛ ስትራቴጂካዊ አጋር አድርገው መምረጣቸው ትልቅ ዕድል ነው። ማክሮን ወደ አዲስ አበባ ያደረጓቸው ተደጋጋሚ ጉብኝቶችም የዚሁ እምርታ ማረጋገጫዎች ናቸው። በአጠቃላይ የኢትዮጵያ የዲፕሎማሲ እድገት ሀገሪቱ በዓለም አቀፍ መድረክ ያላት ተሰሚነት ያደሰ፣ የኢኮኖሚ ሉዓላዊነቷን ያጠናከረና የባህር በር ጥያቄዋን ጭምር ስልታዊ ብሔራዊ ጥቅሞቿንም ያስከበረ ነው። ከፈረንሳይና ከሌሎች ልዕለ ሀያላን ሀገራት ጋር የፈጠረችው ይህ እኩልነትን መሰረት ያደረገ ግንኙነት ኢትዮጵያ በቀጠና ያላትን ግንባር ቀደም መሪነት በጽኑ መሰረት ላይ የሚያቆም ነው። የኢትዮጵያን ብሔራዊ ጥቅም ለማስከበር ቀጠናዊ ተጽዕኖዋን ለማሳደግና የሉዓላዊነት ክብሯን ለማረጋገጥ የተከወኑ ዋና ዋና ተግባራትን ያስረገጠም ጉብኝትም ነበረ የፕሬዝዳንት ኢማኑኤል ማክሮን የሰሞኑ የአዲስ አበባ ጉብኝት። የፈረንሳይን ፕሬዝዳንት ኢማኑኤል ማክሮን የሰሞኑን የምስራቅ አፍሪካ ጉብኝትን ከብሔራዊ ጥቅማችን አንጻር ከአዲሱ የፈረንሳይ እይታ ንጽረት የተመለከትንበት ዳሰሳ ዝግጅታችን ይህንን ይመስል ነበረ። ክብረ ወሰን ኑሩ ነኝ። መልካም ጊዜ።